يلا يلا أجي نادي أجي كان كمشي نبغى كمان نبغى أجي تاني أجي أجي تاني دكتور حرق من أجي لكم أجي زي كنا هدي قدلا شوت هج باللبت هاجر حزبت ስለሰበበት እቺ መስኪን ልጅ እንደዚህ አይነት ጭካኔ ተሞላበት አገር አይደል ነበር ሐኪም ቤት ሜዳ ላይ أجي دكتور تفضلي በስተመጨረሻም አንበሳው በዝንቦች ተደፈረ። ድምጽሽን መስማት አልፈልግም። ዘቤ አሁንም ወንድ ነኝ ሱሪ ታጥቅ ያለው ነው የምትለው? ሊዲያ ለምን አትሄጂም? እሺ በላ ማስተባበያ ስጠኝ። ሁለቱንም ጭንቅላታቸውን በትኝ ጎማ ነበር የምነዳባቸው። አሁን ግን ተንበርክከ ከምትነፈርቀው አንተ ነህ። እርግጥ ነው ሁለት ያላሰብኳቸው ምቶች አቅሌን አስተውኛል። ነገር ግን በአንጸባራቂው ቀለም መሃል በደማቅ የተጻፈ ተስፋ ይታየኛል። የምን ተስፋ? ያረግሙት ዶክተር ሀረጋት ሞት ማረል ከጊዜ ቀድመን መብረር አለብን። ዋሴ ደሙ የፈሰሳት ከሆነ በጨርቅ ጭንቅላቷን እንሰርላት። አረ ዶክተር በጣም እየደከመችብኝ ነው። ዋሴ ጥንካሬ ያስፈልገኛል። የፈጣሪ እርዳታና የኛ ፍጥነት ነው ህይወቷን ሊያቆይልን የሚችለው። አለበለዚያ ግን እንዳጨርሰው፣ በጭራሽ እንዳጨርሰው ዶክተር። አንድ አስቸጋሪ ነገር አለ። ከዚህ በላይ ምን? እንዳየዋት ከሆነ ከፍተኛ ደም ፈሷታል እና ደም ያስፈልጋታል። ዋሴ ይሆናል አይደል እንዴ? እንደዛ ቢሆንማ ጥሩ ነበረ። ቆይ ለምን አይሆንም? የማይሆን ነገር አታውራ ዘበነ። ቀስ ብለሽ ሞራታችን ታውቃለህ፣ ህልሜን ነው ያጨናገፍክ። ለምን ከዚህ አትሄጂም ግን? አልሄድም። እስከ መቼ አንገትህን ደፍተህ እንደምትቆይ አያለሁ። አሁን አንገቴን ደፍቻለሁ። ቀና ስል ግን ፊት ለፊት እንዳላይ ትጸልይ። መቼም ልብ አይሞትም። ዘቤ ተረጋጋ። እኔ ዘቤ ዘቤ ልቀቀኝ። የየትኛውም የደም አይነት ለሷ አይሆንም። ዋሴ ዶክተር የምትናገረው ነገር ምንም እየገባኝ አይደለም። ብለድ ታይፓ ኦ ማይነስ ነው እኮ። የኔም እኮ ኦ ማይነስ ነው እያልኩ ነው። እውነቴን ነው ዶክተር፣ ጊዜ ማባከን የለብንም። እመነኝ፣ የኔም የደም ታይፕ ኦ ማይነስ ነው። በጣም ጥሩ፣ ግን ያ ብቻ በቂ አይደለም። ሌላስ? ቆይ ደግሞ ምን ቀረ? ደማችሁ ቢመሳሰል እንኳን የእሷ አንቲ ብለድ ያንተን ደም መቀበል አለበት የምለው ይገባል? ብለድ ታይፓችሁን ቢመሳሰልም የማይዋድ ከሆነ ዋጋ የለውም። ይዋሃዳል ዶክተር። እንዴ ዋሴ፣ ቆይ አላመንከኝም? ተስፋ እንጋራለሁ። አረ ዶክተር ተስፋ አይደለም፣ እውነቴን ነው እያልኩ ነው። ስሜታዊ እየሆንክ ነው ዋሴ። ዶክተር ሀረግ ማለት የህይወቴ አንድ አካል ናት እያልኩ ነው። ራሴን ካወኩበት ቀን ጀምሮ ማንም እጁን ላይ አንስቶ ያውቅ። በስህተት አንዳንዶቹ እጃቸውን ያነሱት የራራውላቸው
እጃቸውን ያራራውላቸው አንገታቸውን ቆርጫለሁ። ሊዲያ አንድ ነገር ልንገርሽ፣ ያን ምስኪን ባልሽን የቀድሞ ፍቅረኛሽን አንገት ሳላስታቅፍሽ እንድትሞቺ አልፈልግም። አሁን ቁልቁል የማይሽ ነኝ። ለአመታት ሲፈልጉ የነበረው የሐረግ ወንድም አንተ ነህ? አዎ ዶክተር፣ እኔ ማለት ኪሩቤል ነኝ። ሲስተርዬ ልቤ ድንግጥ እያለ ተጨነቅኩኝ እኮ። አንዳንዴ እኮ ያጋጥማል ማዘርዬ፣ እባክዎትን ይረጋጉ። እንደው ሲስተርዬ ልጄ ምን ሆናብኝ ይሆን? ምንም አትሆንም ማዘር፣ ፈርቻለሁ። ልጄ የሆነ ነገር ብትሆን ምን ይውጠኛል ሲስተርዬ? ጸጸቱንም አልችለው። ማዘር መጀመሪያ እርሱ ይረጋጉ፣ ዶክተር የደረሰበትን ይነግረናል። እሺ እንዴት ብዬ ልጠብቅ እናቴ? ልቤ እኮ ባፍንጫዬ ልትወጣ ነው። ደጉን እናስብ። እሺ እንዴት አምልጨው? ከምንድን ነው የሚያመልጡት? ከክፉ ጣፍንታዬ ከ40 ቀን እድሌ ነዋ። እንደዚህማ አይበሉ ማዘር። ምን ልበል ሲስተርዬ? እድሜ ዘመኔን እኮ በመከራ ላይ መከራ፣ ሀዘን ላይ ሀዘን እየተደራረበብኝ እኮ ነው የኖርኩት። ጨልሞ እኮ አይናችንን ስንከድን ነገ እንደሚነጋና ብርሃንም እንደምናይ ተስፋ አድርገን ነው። በወጣትነት በለጋ እድሜ አባታቸው ጥሎኝ እንደሚሄድ አላውቅም። እኔም ማስበው የወለድናቸውን ልጆች በደስታ በፍቅር አብረን አሳድገን አብረን እንደምናረጅ ነበር ማስበው። የሆነ ግን ምንድን ነው ገና በጠዋቱ ፍሬዎቹን ትቶብኝ ሄደ። ባለፈ ነገር አይጨነቁ። ቢችሉ ዛሬም በደስታ ኖረው ነገን በተስፋ ይጠብቁ። ካልቻሉ ግን ቢያንስ የመጣውን በጸጋ ተቀብለው የህልሙን ፍቺ ፈጣሪ እስከሚያሳየው በትዕግስት መጠበቅ ነው። የጣለብኝን አደራ እንኳን መወጣት አቅቶኝ ይኸው በአፍረት አቆምሻለሁ። ማዘርዬ እርስዎ እኮ በድፍረት አንገቶትን ቀና ማድረግ የሚችሉ ድንቅ እናት ኖት። ሄሎ ዶክተርዬ። ሄሎ ደህና ነህ? እሱ ያን ያህል አሳሳቢ አይደለም ሲስተር። መኪና እየነዳ ነው የምታወራኝ? ማቆም አልችልም ሲስተር። ይኸውልህ ዶክተር፣ ጊዜ ልትቀድመው አትችልም። ወይ ንፋሱ ወደሚነፍስበት አቅጣጫ ታስተካክሎ ይሆናል እንጂ። ማዘር አጠገብሽ ናቸው እንዴ? እሺ መራቅ ትችያለሽ? እሺ ቀጥል። እሺ ዶክተር፣ ሐረግ ምንድን ነው የሆነችው? በጣም ተጎድታለች። አገኛችኋት? ልጅ የተገኘች? አበባ የተገኘች? ሲስተር ያልኩሽን በደንብ ሰምተሽኛል? አገኘናት ያልከኝ መሰለኝ። ማዘርን ማረጋጋት አለብሽ። ህይወቱ አደጋ ውስጥ ነው። ብዙ ደም ፈሷታል። ምን? እሺ የት ናቸው? በአቅራቢያችን ወዳለ ሆስፒታል እየወሰድኳት ነው። የደረስንበትን እነግርሻለሁ። ማዘር ምንም ነገር መስማት የለባቸውም። ሰምተሽኛል አይደል? እሺ የሚያስፈልግ ነገር ካለ እደውልልሻለሁ። ታቀብይኛለሽ? እሺ ሲስተር፣ አበባ የሆነ ነገር ሆናብኝ ብቻ አይደል? ኧረ በጭራሽ ምንም አልሆነችም እኮ። ይረጋጋ። ፈራሽኝ አይደል? ቆይ ግን አስፈላጊ ነው እንደዚህ መሆን? አስፈላጊና አላስፈላጊ ነገር መለየት አልፈልግም።
አሁን የሚታዩ ስሜቶች ሁሉ የተፈቀደላችሁ ናቸው። እሺ አሁን ልውረድ? አትወርጅም። በነፍስሽም ይሁን በስጋሽም የምታደርጊውን ነገር በሙሉ እኔ ዘበነ ስፈቅድልሽ ብቻ ነው እኮ። እሺ አሁን ልውረድ? አትወርጅም አልኩሽ፣ አትወርጅም። እኔ ዘበነ ማን እንደሆንኩ ሳላሳይሽ አትወርጅም አልኩሽ። እኔ እኮ እዚህ ነገር ውስጥ የምታስገባበት ምንም ምክንያት የለም። ወደዚህ አስደሳች ወደሆነ መድረክ የጋበሽኝ እኮ አንቺ ነበርሽ። ከድል በኋላ ስቴጁ ላይ ከፍ ብዬ እስከምታይ ድረስ ከምረቅጣቸው ደረጃዎች አንዱ አንቺ ነሽ። እኔም መጠቀሚያ ልታደርገኝ አትችልም። እኔም እንደዛ እንድታደርጊ አልፈልግም። ስለዚህ ራሴን ከዚህ ነገር ውስጥ አስወጣለሁ ማለት ነው እና ወደሽ የታዘዝሽውን የምታደርጊበት ቁልፍ ሚስጥር ሁሉ እኔ ጋር አለ። ቁጭ በይ ቁጭ በይ። ግዴታ ማውራት ስላለብኝ እኔ ራሴ አወራለሁ። ይኸውልሽ ትሰምኛለሽ ሲስተር፣ ልጄ ላይ ለተፈጠረው ነገር ሁሉ አዲስ መሆን የለብኝም። እኔው ራሴ ሰምቼው መገላገል አለብኝ። ተግባባን ሲስተር? እንደውም አምጪ። ሀረግ አይኗን ገልጻ አየችን እኮ። ሀረግ አይኗን ገልጻ አየችን ሲስተር። አቤት። ህይወቷን ማዳን ችለናል እያልኩሽ ነው ሲስተር። ምን እያልክ ነው ዶክተር? እንዴ ማዘር እርስዎ ኖት እንዴ? አሁን እኔ ዶክተር። እንኳን ደስ ያሉት ማዘር። ሀረግን አግኝተናታል። አውቃለሁ። ማለት ምንም ሳይንስ ምንም አመክንዮ አያስፈልግም ዶክተር። ሀረጌ ተገኝታለች። አዎ ተገኝታለች። ነገር ግን ልጄ በምን አይነት ሁኔታ ውስጥና እንዴት እንዳለች አላውቅም። የት ናት? እንዴት ናት? ቆይ እኔ ይህንን ማወቅ የለብኝም? ልቤ ተሰቅሎ ቀረ እኮ ዶክተር። እውነትም ከሆነ ማወቅ የፈለጉት ሀረግ ከሚያሳድዷትና ከሚፈልጓት ለማምለጥ ስትል አቅሟን ስታ ወድቃ የጭንቅላቷን የኋላን ክፍል ድንጋይ መታት። እናም ትንሽ በዛ ያለ ደም ፈሷት ነበር። ምን? አይዞት አሁን ደህና ነች። እኛም እስክንረጋጋና ሁኔታውን በግልጽ እስከምናውቀው ነበረ ላለመናገር የሞከርነው። እውነት ደህና ናት ዶክተር? ሕክምና ተደርጎላታል። ብርታት እንድታገኝ የተተከለላት ግልኮስ እና ደም እንደጨረሰች ወደ ቤት ይዘናት እንመጣለን። ደም ነው ያልከው ዶክተር? አዎ ደም ነው ያልኩት። ደም ፈሷት እንደነበረ የነገርኩት መሰለኝ። እሱን ነግረኸኛል። ግን እኮ የእሷ የደም አይነት በቀላሉ አይገኝም ሲሉ ሰምቻለሁ። ልክ ነዎት። ሀረግ ግን እድለኛ ነች። እንዴት? ለእሷ ህይወት መትረፍ ደም ለጋሹን አዘጋጅቶ ነበር። ሄሎ ዶክተር። ሄሎ ሲስተር። ይቅርታ እምቢ ልላቸው አልችልም ነበር። ችግር የለውም አታስቢ። እቤት ሆና ጤናዋን መከታተል ስለምችል ይዘናት እንመጣለን። እስከዛ የማዘርን ነገር እንግዲህ ላንቺ አደራ ብያለሁ። አታስቢ። እኔ ማለቴ ዶክተርዬ እንዴ ስለምን ቁልፍ ስለምን ሚስጥር ነው የምታወራው? አንቺ ከእናትሽ ማህፀን የወጣሽበትን የሚያስታውስ ሚስጥር፣ አረ ወደ እርቃነትሽ የሚመለሽ ሚስጥር አለኝ እያልኩሽ ነው። ምንም የምታውቀው ነገር የለም። ሊዲያን አስፈራርቼ የምፈልገውን ነገር አገኛለሁ ብላ አስበህ ከሆነ እርሳው። አረሳው። ሚኒ ቆንጆ አሻንጉሊቴ ነው ማድረግሽ። እንዴት እባክህ? እስከ ዛሬ የሰራሻቸውን ወንጀሎች ሁሉ፣ እስከ ዛሬ ድረስ የሰራሻቸውን ኃጢአቶች ሁሉ የምመዘግብ መልአከ ጽልመት ነኝ። ከኔ ጭብጥ የምታመልጭበት ጠብታ ጽድቅ የለሽም ልዕልት ሊዲያ። በነገራችን ላይ እንድታብጂም አልፈልግም። አይ ዘቤ፣ ቀሎቹ ሁሉ አድከም ናቸው። ምን አልሽ? ታውቃለህ፣ ቱልቱላ ነገር ነው። እናገራለሁ፣ አቅዳለሁ እንጂ አልፎክርም። በእንደዚህ አይነት ነገር የምታሳምነኝ ይመስላል? ለአመታት አብረን ብንቆይም ቀሚስ ውስጥ የተጋደመውን ዘበነን እንጂ ይሄኛውን ዘበነን አላስተዋወቅሽም። ይሄንን ማወቅ አልፈልግም። ገባህ? ምን ያስገልፍትሻል? ቁልፍ ሚስጥር አለኝ እያልክ ስትመጻደቅ አልነበር? አዎ ቁልፍ ሚስጥር አለኝ። እኔ በኃጢአቱ ስሞራጨቅ አንተ ከጎኔ ሆነ
ከደሙ ንጹህ ነኝ እያልክ እንደ ጲላጦስ ስትታጠብ እንዳልነበረ እኔም አንተም በደንብ አድርገን እናውቀዋለን። አውቃለሁ። አንተ መሽቆቅ፣ አንተ አራዳ ስትጫወት ሊዲያ ፋራውና ካንተ ቸርነት የምትጠብቅ ጅል መሰልኩ? ምንም የምታደርጊ ሰው መሆንሽንና የማትታመኝ መሆንሽን አውቃለሁ። እና በተራ ቃላት ልታስቆመኝ ወይ ደግሞ እንዳያስከው መሪ ልታሽከረክረኝ ብትችል ይመስላል? አዎ በደንብ። አሁን ጅላጅል ጅላንፎ የሚባለው ስድብ ለአንተ የተፈጠረ ይመስለኛል። ባይሆን እንደዚህ ብትስቅ ይሻላል። ዘበነ አንቺ ጋር ስላለው መረጃ ግድ የሚሰጡ ይመስልሻል? ቤተሰብህ የሚበትን ባዶ እጅህን ደግሞ ጎዳና የሚያስወጣ መረጃ እንዳለኝ ወቅ አውቃለሁ። እና ሊዲያን እንደፈለክ ልታዞራት ትችላለህ? በደንብ ነው የምችለው፣ በደንብ። ቆይ አንተ ሰውዬ ያመሃል? እኔ ጤነኛ ነኝ፣ አንቺ ግን ያምሻል። ስለዚህ ያበጠው እንዲፈነዳ ትፈልጋለህ ማለት ነው። መታመሟን አልፈልገውም፣ ግን ደግሞ እኔ ስላገኘኋት እቅፌ ላይ ስለተሸከምኳት በደግነቷ ዛሬን ቆሜ እንድሄድ ያደረገችኝ ያንን ውለቷን መመለስ ባልችል እንኳን እኔ ወንድሟ ደግማ ለመተንፈሷ ምክንያት ስለሆንኩኝ ግን በጣም ደስተኛ ነኝ። ግን ደግሞ የወጣትነት መሪ አልባ ሩጬ ቤተሰቦቼን በምጽዋት የሚኖሩ ምንድዋን አድርጎብኛል። ቆይ በምን ስራ አንገቴን ቀና አድርጌ እሄዳለሁ? በምንስ ድፍረት የፊታቸው ቆማለሁ? የኔ ትከሻ ጎብጦ የኔ ወገብ ተልጦ መከራ ስቃያቸውን በተሸከምኩኝ ብዬ እመኛለሁ። ዳሩ ግን ምን ዋጋ አለው? የበደልኩት እኔ በሆንም ዋጋ የሚከፍሉት ግን እነሱ ናቸው። የተፈጠረው ሁሉ በእኔ እንደሆነ እያወቅኩኝ ምንም ነገር ማስተካከል አለመቻልን ያህል ግን ምን ህመም አለ? ዶክተር አንተ ነህ እንዴ? ወዴት እየሄድክ እንደሆነ ልትነግረኝ ትችላለህ? ያንን ሰውዬ የእጁን ዋጋ መስጠት አለብኝ። የት እንዳለ ታውቃለህ? አላውቅም፣ ግን ደግሞ በነፃነት እንዲንቀሳቀስ መቼም ቢሆን አልፈቅድልም። አስፈላጊ አይደለም እኮ ዶክተር። አንተ ማታውቀው ነገር አለ። ምንድን ነው የማላውቀው? ያ ሰውዬ በአጋጣሚ አይደለም አረጋ ወደቀችበት ቦታ ላይ የተገኘ። ማለት ወይ ከኛ ቀድሞ እዛ ቦታ ላይ ነበር፣ ወይ ደግሞ እግር በእግር ሲከታተለን ነበር። እርግጠኛ ነህ? 100%። ቆይ እንዴት ልታውቅ ቻልክ? ምክንያቱም ዛሬ ሳገኘው ለ7ኛ ጊዜ ነበር። ቆይ ለምን? እኔም አላውቅም። ምንም የሚፈረዳ ነገር የለም። ቆይ አንተ ለልጆቹ አትጨነቅም? የኔ አይደሉም። ምን አልክ? ልታጃጅለኝ እየሞከርክ ባልሆነ? በጭራሽ። መቼም ቸርነቴ በዝቶ በጉዲፈቻ የወሰድኳቸው ልጆቼ ናቸው አትለኝም? እኔ መውለድ አልችልም። ምን? ተመርምሬም ቆፍሬም ማረጋግጫለሁ። የምዘራው ዘር አይበቅልም፣ አያብብም፣ አያፈራም። ይሄንን እንዲህ አላምንህም። አለማመን ትችላለሽ። እና ልጆቹ የማን ናቸው? እንደ ወንድሜ የማየው አንድ ጓደኛ ነበረኝ፣ የእሱ ናቸው። ነበረኝ ስትል አሁን የለማ። የት ሄደ? ገለኸው ነው? ኖ ቀጥቼው ነው። ምን? ያስፈራል አይደል? አይ በደንብ ያስፈራል። እስኪ አስቢ፣ ዶክተር በህይወቱ ይህን ያህል ጊዜ ቁማር የተጫወትሽበት እንደሆነ ሲያውቅ ምን የሚያደርግሽ ይመስልሻል? ቀላል ነው። ስጋሽን ዘነጣጥሎ እንደ ቋንጣ ነው የሚሰቅልሽ። ኤርሚያስ እንዳንተ አውሬ ሳይሆን ቅን ሰው ነው። እኔም ቅን ሰው ነበርኩኝ። በምላሹ ያገኘሁት ግን የእኔ በመላቸው ሰዎች ንቀትና ክህደት ነው ያገኘሁት። ቆይ ሚስት ይሄንን ታውቃለች? አታውቅም፣ አትጠረጥርም። ባሏ ለሷ ባራጁ ፊት በትህትና እንደሚቆም በግ ነው። የነብርን ጭራ አትይዡ፣ ከያዥሹም አትለቅም። ያንቺ ሰዎች ግን በሞኝነት የነብሩን ጭራ ከያዙት በኋላ አክሱሎ ለቀቁት። ምን ያህል ስተትን ሰርተው እንደነበር አስታውሰው የሚጸጸቱበትን ጊዜ ከማግኘታቸው በፊት ግን እገላቸዋለሁ። እባክህ አለቃ ማረኝ። ልጅ ያለ አባት እኮ ሊያድግ እኮ ነው።
ሐረግን ካንተ በፊት ማንም ሰው እንዳያገኛት አላስጠነቀኩም ነበር? ያንን አስታውሰው ይመስለኛል እንደዚህ የምትንቦቆቦቀው። እባክህን የዛሬን ብቻ አለቃ። እኔ ዝም ብዬ ቃል አላወጣም። ካወጣው ደግሞ ቃሌን እጠብቃለሁ። እባክህ አለቃ ማረኝ። ፈጣሪ ማረ። እባክህ አለቃ ፕሊዝ እባክህ። እሺ ቃሌን እጠብቃለሁ የኔ ቆንጆ። እቺ ልጅ ምን ያህል ለነሱ ዋጋ እንዳላት በደንብ አውቄያለሁ። ስለዚህ የሚወዱትን ነጥቃለሁ። አንተ እንደምትለው ዘበነ የሚባለው አሁንም እየተከታተላት ከሆነ አሁንም ችግር አለ ማለት ነው። ዶክተር ሐረግዬ የኔ ፍቅር መጣሁልሽ። Mister